የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ሰሞኑን ትፈነዳለህ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። ወንድሜ የሚገልም የሚያድንም የድንግል ማርያም ልጅ መድኃኔ ዓለም ነው። ጥፋት ከሰራ በኋላ ህዝብን ይቅርታ መጠየቅ። ሰላም ወዲ ተከበራችሁ የሎጎስ ቲቪ ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ወንድማችን ነጋሽ ላይ ዛቻና ማስፈራሪያ ሲደርስበት ነበር። አንድ ወታደር ነበር የምናውቀው ነውና አሁን ላይ መጥቶ ይቅርታ ብሏል። እንግዲህ ይቅርታውን አስመልክቶ ወንድማችን ነጋሽ የመለሰው መልስ አለ። እዚሁ ደግሞ ከህግ አካላት ቤተሰብ የሚገኝ ነገር አለ። እስቲ መጀመሪያ ይቅርታው ምን ይስራል የሚለው ሰምተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እንግዲህ በዚህ መንገድ መጥቶ ይቅርታ ብሏልና ያው ብዙ ሰዎች እንግዲህ አሳቸው ተጡበት ነው የሚገኙት። እናንተ ምን ታላላችሁ? ይቅርታ እንቀበለው ሳንቀበል የሚለው ነገር እዚህ ሀገር የሰው በህግ መጠየቁ የማይቀር ነገር ነው። ምክንያቱም ህግ ጋር ይቅርታ የሚባል ነገር ስለሌለ ያው ይጠይቋል ብዬ አስባለሁ። እንግዲህ ጥቃቱ ባለቤት የሆነ ወንድማችን ነጋሽን አሳከመ መስዋዕታችን በፊት እስቲ አንዳንድ ወንድሞችን እንስማቸው። ውጥር ውጥር ባትል ውጥር ተሸክመ ታኖረው ነበር ብሏል ጉራጌው። እሱም ዋጋውን ታገኛለህ። ይቅርታ ጠይቋል። በመጨረሻው በእንብርክክም ሳይቀር በአፍጢሙ እንዲተደፍቶ ይቅርታ ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ይቅርታ ማድረግ ትልቅ ነገር ነው። እኛ ይቅርታ ብንል ለሌሎች መማሪያ ስለሆንክ ትቀጣለህ፣ በእስር ትቀጣለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እንግዲህ ከላይ እንደሰማችሁት ነው ወንድማችን በነጋሽ በዳዳሊ ሲዝት በማናለብኝነት እንደፈለገ ሲናገር ነበር። ዛሬ ደግሞ የተገኘበት ተቋም ጓደኞቹን በውስጥ መስመር ስላናገሩት የህዝቡንም ቁጣ የመንግስትንም ሊያደርጉ የነበረው መከፋፈል እሳት በታጠቁ ኃይሎች ላይ የማይነሳ ጸብ ሊጥር ስለነበር ውሎ አድሮ በጓደኞቹ ምክር በተለያየ ሜሴጅን በስልክም ደውሎ ያዋሩት ጓደኞች በውስጥ መስመር የሱ የሥራ ባልደረቦች እልፍ የሚባሉ ቁጥር የሌላቸው አዋርተውኛል። በፍጥነት ወጥቶ ይቅርታ ይጠይቃል። በመከላከያ ህግና ደንብ ይጠይቃል። እመንን አንተ ተረጋጋ፣ ስላረከው ነገር እናመሰግናለን ብለዋል። እኔ አንተ ባወራው ልክ ማውራት አቅቶኛ የለም። የህግ ተጠያቂነትን የህግ የበላይነትን ስለማቅ ነው። ሆኖም ዛሬ እንዳቡ ከደነጦር 3 ቀን ሳይሞላ አሳር እየጋጥክ ይቅርታ ብለሃል። በለፈለፉ ባፍ ቢጠፉ ነው። ያኔ መሰለ ሚኒተር ለብሰህ ያኔ መሰለ ግርማ ሞገስ ይዘህ የሰዎችን እምነት አክብር አንተም ተከብረ መቀጠል ትችል ነበር። ይሄ ድንገት ዛሬም በማናለብኝነት በየትኛውም እምነት ተቋም ኡስታዝም ይሁን ቄስ ፓስተርም ይሁን እየወጡ ምራቃቸውን እንደ ኮብራ እባብ መርዛቸውን ለሚረጩት ለነሱ ማስጠንቀቂያ ነው ብያምናለሁ። ዛሬ በአስቸኳይ አንተ ወጥተህ መልስና ምላሽ የሰጠው የተገኘበት ተቋም እሳት የታጠቀ ሁሉም ለሀገር ሲዋደቅ እምነቱ ሴንሴቲቭ መሆኑን አውቆ ወዳጅም ይሁን ጠላት በውስጥ መስመር አናግሮና ሊደርስብህ የሚከተለውን ነገር በማወቅና በመረዳት እንዳራዳ ልጅ ከርበት ብላል። በህግ ትጠየቃለህ። ማንም ከህግ ተጠያቂነት አያመልጥም። በቀጣይ በየእምነቱ ተቋም ማይክ ስትይዙ የሚፎረሻችሁና ከፊቱ የሚቆም ያ ሁሉ ምእመን የግሩፕ ጸብ ሲነሳው አብሮ የሚሞት የሚመስል ፓስተርም አንዳንድ ስርዓት የሌላችሁ ቄሶችም አንዳንድ ኡስታዞችም ይሄ ነገር መማሪያ ይሆናችኋል ብዬ አስባለሁ። እኔ ገብረ ኢየሱስ ነኝ። ታናሽ ወንድማችሁ እንዲህ ስል መክራችኋለሁ። ሀቤት የደገስከው ድግስ በቂ ከሆነ ከጉረቤት መቀለወጣችሁ ሁሌ የምናገረው ቃል የራሳችሁ የያዛችሁት እምነት ካለ የራሳችሁን አምላክና መልአክ የምትሉትን እየሰበካችሁ ትውልዱንና ምእመኑን በራሳችሁ እምነት እየተደሰተና እየኮራ ደረቱን ነፍቶ እንዲኖር ማድረግ እንጂ ያንዱን በማርከስ ያንዱ አይቀደስም። ገብረ ኢየሱስ ነኝ። ኮፒ ሊንክ ሸር አድርጉት። እመላለሳለሁ። ከዚህ የጀመረ ተጠያቂነት እነጋሽም ጋር ስለሚደርስ ልብ በሉ። አገር ሴንሲቲቭ ውስጥ ገብታለች። ነገሮች እየከረሩ ነው። እዚህ በኋላ ቲፎዞ አለ ብሎ ወጥቶ ማቀርሸት እንደዚህ እንዳውኑ በነጋሽ በዳዳሊ ወጥቶ እንዳቀርሸው ወታደር እንዳቡ ከደነጦር ዝቅ ብላችሁ እንደበሬ እሳር እየበላችሁ ይቅር ማለት አይጠቅምም። መከበር ባፍ ነው፣ መዋረድ ባፍ ነው። እነዚህ አይነት ሐሳብ ይገኛል። አንተ ምን ታላችሁ? ወንድማችን ነጋሽም እንግዲህ በዚህ ጉዳይ የሰጠው ምላሽ አለ። እንስማው እስቲ። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም
እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ሲወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያድንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ፣ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋህዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰህ ማስተር ጸጋዬ። ወደፊትም ቢሆን ከእንዲህ ያለው ሁኔታ ድንግል ማርያም ትጠብቅህ። በዚህ መንገድ ወንድማችን ነጋሽ ይህን ይቅርታ የተቀበለ አስቀምጧልና በዚሁ አጋጣሚ ወንድማችን ነጋሽ ይቅርታ መቀበሉ በጣም ደስ የሚል ነው። ክርስቲያን መሆኑን የሚያሳይበት የሚያስመሰክርበት ነገር ነው። እሱ ታስሮ ምንም ስለማያገኝ ይሄ ሰው መክሰስ የሚችለው ሁለት አካል ነው። መጀመሪያው ወንድማችን ነጋሽ ነው። ምክንያቱም የጥቃቱ ሰለባ ስለሆነ መክሰስ ይችላል። አገሬ ውስጥ እንዳልኖር ነፃነትን ከልክሎኛል ብሎ መክሰስ ይችላል። ሁለተኛ ደግሞ የፌደራል ህጉ ነው ወይ ደግሞ መንግስት መክሰስ የሚችለው። ምክንያቱም የኔ ልብስ ለብሶ ዩኒፎርሜን ለብሶ ማሳረፍ የለበትም መልእክት አሳልፋል ብሎ የሚያምን ከሆነ መክሰስ ይችላል። አሁን ላይ እንግዲህ ነጋሽ አልከሰውም፣ ይቅርታ አድርጌለታለሁ ብሏል። የፌደራል ህጉ ደግሞ እንደሚከሰው ነው የሰማ የምንገኘውና ለማንኛውም እንግዲህ በህግ በኩል ይህ ነገር እንዴት ይታያል? ያው ይቅርታ የሚባል ነገር ህግ አይሰራማ። እስቲ እንመልከት። በወንጀል በፍትሐ ብሔር በአስተዳደራዊና በሌሎች ዲሲፕሊናሪ እርምጃዎች የሚያስወስዱ ጥፋት ከሰራ በኋላ ህዝብን ይቅርታ መጠየቅ ከቅርብ ጊዜ ወዲህ በሀገራችን ፋሽን እየሆነ መጥቷል። ሰላም ደጉላው ነኝ፣ ጠበቃና የህግ አማካሪ። እንግዲህ ይህ ከላይ የምትመለከቱት ግለሰብ ከሰሞኑ የመከላከያ ሰራዊት የደንብ ልብስ ለብሶ አንድን የሚዲያ ጋዜጠኛ ነጋሽ በዳዳ የተባለ ግለሰብ ሚዲያ ላይ ቀርቦ ሲያስፈራራና ስስት ፈንጂ ወረዳ ላይ ቆመሃል ብሎ ሲናገር ሁላችንም ሰምተናል። ታዲያ ይህንን ካደረገ ከጥቂት ጊዜ በኋላ ይቅርታ የሚመስል ነገር በጽሁፍ በራሱ ኦፊሻል የቲክቶክ ገጹ አጋርቶ ተመልክቻለሁ። ይህን ጉዳይ በተመለከተ ያነሳቸው ነጥቦች አሉ። አንደኛ ሰዎች መኖሪያ ቤቱ ድረስ እየሄዱ እየዛቱበት እንደሆነ ተናግሯል። ይሄ የህግ አስከባሪው ድክመት ያሳያል። አንድ ሰው ጥፋት ሰርቶ ወንጀል ሰርቶ ከተጠረጠረ ወንጀል ሰርቷል ተብሎ ከታመነበት ፖሊስ ያለው ስልጣን ተጠቅሞ ግለሰቡን በቁጥጥር ስር በማዋል የወንጀል ምርመራ ሊያደርግበት ይገባል። ይህንን ባለማድረጉ ግለሰቦች ላይ የደቦ ፍርድ እንዲደርስባቸው እድል እየከፈተ ይገኛል። ይሄ ነገር ሊታረም ይገባል። አንድ ያጠፋ ሰው በፖሊስ ቁጥጥር ስር ሲውል ከቅጣትም ባሻገር ግለሰቡንም ከደቦ ፍርድ መጠበቅ ነውና፣ ስለዚህ ግለሰቡ ኦፊሻል ቲክቶክ ገጹ ላይ እሰሩኝ፣ ቅጡኝ፣ በህጉ አግባብ ልዳኝ እያለ ሰዎች እያሳደዱት እንደሆነም እየሰማ እንገኛለን። እዚህ ጋር ሁለት ነገሮችን ከግምት ውስጥ እናስገባለን። አንደኛው ባጠፋው ልክ በህጉና በአስተዳደራዊ በመከላከያ ደንብ መሰረት ሊጠየቅ ይገባል። በሌላ መልኩ ደግሞ ሌሎች እሱ ላይ የደቦ ፍርድ ሊወስዱ የተዘጋጁ ሰዎች ካሉ ደግሞ ከድርጊታቸው ሊቆጠቡ ይገባል። በዚህ መሀል ገብቶ ነገሩን ማስተካከል ያለበት ህግ አስከባሪ የጸጥታ ኃይል ነው እላለሁ። ይሄው እንግዲህ ሁኔታውና እንደሚታወቅ ነገራችን ውስጥ ላይ የህግ መድከም አለ። ያው ከዚህ የተሞነ ወንድማችን ብሩክም እንግዲህ አሁን ታስሮ ነው የሚገኘው። ወንድማችን ብሩክ ወደ ልጅቷ ቤት ስለሄደ ይሄ የሆነበት ምክንያት ቀድሞ ህግ ሳልሄደ የመንግስት አካል ሄደው ይሄን ነገር ሳላጣራና ልጅቷን ሳላሰራት ነው ወንድማችን ብሩክ በቃ የራሴ እርምጃ ልውሰድ ብሎ ልጅቷን ይዞ ለመጠቆም ወደ ፖሊስ ጣቢያ ወሰደ ሄደውና ከዛ በኋላ አሰሩት ራሱን። እዚህም ጋር ስንመለከት እንግዲህ ወደ ቤቱ እየሄዱ እንግዲህ ኦርቶዶክሳውያን ሌሎችም ያስጨነቁት እንደሆነ እየፈራቸው ውስጥ እንደሚገኝ የሚያሳየውና ይሄ ደግሞ የህግን መድከም የሚያሳይ ነገር ነው። እንደዚህ ነገር እየበዛ ሲሄድ እየበረታ ሲሄድ የሆነ ሰዓት ላይ የደቦ ፍርድ መደረጉና በጣም ትልቅ ጣጣ ውስጥ መግባታችን የሚያቀር ነውና የመንግስት አካላትም ይሄ ነገር ያስቡበት ለማለት ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምናላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሳችሁ። ዛሬ እንግዲህ መስከረም 17 ቀን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተቀበረበት ቦታ የታወቀበትና ቁፋሮ የተጀመረበት ዕለት ነው። እንደሚታወቀው መስከረም 16 ቀን ደመራ እና ሕንጸተ ቤተ መቅደስ ተብሎ በሁለት ስም ነው የሚታወቀው። ደመራ ማለት አንድ መሆን
አንድነት የሚል ትርጉም ያለው ነው። ደመረ አንድ አደረገ ከሚለው የግዕዝ ግስ የወጣ ነው። ደመራ የሚለው ቃል የእንጨቶቹን አንድ መሆን፣ የችቦዎቹን በአንድ ላይ መቀጣጠል የሚያሳይ ነው። እንደሚታወቀው ንግስት እሌኒ ደመራውን ደምራ ወይም እንጨቶቹን ችቦዎቹን በአንድ ላይ አድርጋ አቃጥላ ዕጣን እሳቱ ላይ ጨምራ የዕጣኑ ጢስ የሚያመለክትበትን ቦታ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ያለበት በመሆኑ መስከረም 17 ቀን ቁፋሮ እንዲጀመር ያዘዘችው እና እንግዲህ ከመስከረም 17 ጀምሮ እስከ መጋቢት 10 ቀን ድረስ ሲቆፈር ቆይቶ መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘው መጋቢት 10 ቀን ነው። እንግዲህ ከዚያ ጀምሮ ደግሞ ቤተ መቅደስ ታንጾ መስከረም 16 ቀን እንደገና በአመቱ ማለት ነው መስከረም 16 ቀን መስቀሉ ወደ ተሰራለት ቤተ መቅደስ በጎልጎታ የገባበት ዕለት ቅዳሴ ቤተ ክርስቲያኑም የተከናወነበት ዕለት መስከረም 16 ቀን ነው። እንግዲህ በዚህ ምክንያት መስከረም 16 ደመራ ሕንጸተ ቤተ መቅደስ ተብሎ ይታወቃል ማለት ነው። እንግዲህ ግልጽ ለማድረግ ያህል የመስቀል በዓል በአራት ደረጃ ይከበራል ማለት ነው። አንዱ መስከረም 16፣ ሁለተኛው መስከረም 17፣ ሶስተኛው መጋቢት 10 እንደገና መልሶ ደግሞ አሁንም መስከረም 16 ቀን በዓሉ ይከበራል ማለት ነው። የመጀመሪያው መስከረም 16 ምልክቱ የታየበት ዕጣኑ ያመለከተበት መስከረም 16 የተቀበረበት ቦታ የታወቀበት ነው። ሁለተኛ መስከረም 17 ደግሞ ቁፋሮ የተጀመረበት ነው። ሶስተኛ መጋቢት 10 ቀን መስቀሉ የተገኘበት ነው። አራተኛ እንደገና መስከረም 16 ቀን ወደ ቤተ መቅደስ የገባበት ቤተ መቅደሱ ህንፃው አልቆ ቅዳሴ ቤተክርስቲያን ተከናውኖ መስቀሉ በቦታው በቤተ መቅደሱ የተቀመጠበት ዕለት ነው ማለት ነው። እንግዲህ መስቀል በዚህ ደረጃ የምናከብርበት ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የማዳን ስራው የተገለጠበት፣ ኃይሉ የታወቀበት፣ ጠላት የደቀቀበት፣ የእባቡ ራስ የተቀጠቀጠበት በመሆኑ በዚህ ምክንያት ለእኛም ኃይላችን ስለሆነ ጽንዓችን፣ ቤዛችን፣ አቅማችን፣ ጉልበታችን፣ ብርታታችን ስለሆነ በዚህ ምክንያት መስቀልን በተለየ ሁኔታ እናከብረዋለን። መስቀል የራሱ በጣም ብዙ ትርጉሞች አሉት። በመሰረቱ መስቀል ሲተረጎም መከራ ማለት ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ የምናስብበት ስለሆነ መከራ ይባላል። የቤተክርስቲያን ሕይወት አጠቃላይ የኛ ሕይወት መስቀል ተብሎ ይጠራል። ምክንያቱም በመስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ሰዓታት ቆይቷል። በእነዚህ 3 ሰዓታት ዓለም በሙሉ የተሰራበት እና የታደሰበት በመሆኑ በዚህ ምክንያት መስቀልን በተለየ ሁኔታ እናከብረዋለን ማለት ነው። እንግዲህ መስቀልን ይዘን ሌሎቹ መንፈሳዊ የሚባሉ ፍሬዎችን የምናፈራው በመስቀል አማካኝነት ነውና ስለዚህ መስቀል መክብበ ነዋያት ተብሎ የሚጠራን አጠቃላይ የቤተ ክርስቲያን መገልገያዎች በሙሉ የሚባረኩት በመስቀል ነው። አባቶቻችንም በማዕረገ ክህነታቸው የሚይዙት መስቀል ነው፣ ወይም ደግሞ በመስቀል የመባረክ ስልጣን ነው። እኛም እንደሚታወቀው እጃችንን እንዲህ በማድረግ በዚህ ምልክት ጠላትን ድል እናደርጋለን፣ ሰይጣናትን አጋንንትን እናሸንፋለን እና ስለዚህ መስቀል እጅግ በጣም የተለየ የሕይወታችን አካል ሆኖ ለእኛ ለክርስቲያኖች የሚያገለግል ነው። እንግዲህ መስቀልን ደግሞ ስናከብር ደመራውን ማቃጠል እንዲሁም ደግሞ በየበዓላቱ ልብስ ለብሶ መታየት መገኘት ብቻ መሆን የለበትም። መስቀል ትዕግስት ነው። መስቀል በሕይወታችን ውስጥ ትዕግስት ሆኖ እንዲገለጥ፣ በሕይወታችን ውስጥ በጎ ሆኖ እንዲገለጥ፣ ምሕረት ሆኖ እንዲገለጥ፣ ርኅራኄ ሆኖ እንዲገለጥ፣ ይቅርታ ሆኖ እንዲገለጥ ያስፈልጋል። በትዳራችን፣ በትውልዳችን፣ በማህበረሰባችን፣ በአንድነታችን፣ በህብረታችን፣ በሀገራችን በምንኖርበት ቦታ ሁሉ መስቀል ብርሃን ሆኖ ሊገለጥ ያስፈልጋል። ምክንያቱም መስቀል ሕይወት ነው፣ ቃል አይደለም። መስቀል ቃል አይደለም፣ ሕይወት ነው። መስቀል ቃል አይደለም፣ ኑሮ ነው፣ ተግባር ነው እና ስለዚህ ይሄ የመስቀሉን ቃል ስናስብ ለሚጠፉት ሞኝነት ነው ብሎ ቅዱስ ጳውሎስ እንደተናገረው ለእኛ ግን የእግዚአብሔር ኃይል የሚገለጥበት ነው እና ስለዚህ መስቀል ኃይል ነው። መስቀል በሕይወት መገለጥ የሚገባው በተግባር የሚገለጥ ወንጌል ነው እና መስቀል ራሱ ክርስትና ነው። መስቀል ኦርቶዶክሳዊነት ነው። መስቀል መንፈሳዊነት ነው እና
ይህንን በህይወታችን ተሸክመን እንድንኖር ለሌሎችም እንድናሳይ ያስፈልጋል። ባህል ብቻ እንዳይሆን በጣም ብዙ ቦታ የመስቀል በዓልና ባህል እነዚህ ሁለቱ ተቀላቅለው በዓልነቱ ተረስቶ ባህሉ ብቻ እየገነነ የሚወጣባቸው አጋጣሚዎች ይኖራሉ። ብዙዎች በመብላት በመጠጣት በሌሎችም ነገሮች የመስቀልን በዓል በማክበር ከእግዚአብሔር ጋር አንድ የሆኑ የሚመስላቸው ይኖራሉ። ነገር ግን መንፈሳዊነቱ ከጠፋ ሃይማኖታዊ ትርጉሙና ሃይማኖታዊ ምስጢሩ ከጠፋ ወደ ተራ ባህልነት የመቀየር አደጋ ያጋጥመዋልና ስለዚህ የመስቀልን በዓል ስናከብር በመስከር በጭፈራ በመጠጥ መሆን የለበትም፣ በዘፈን መሆን የለበትም። የሚከበረው በዓሉ በዝማሬ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቃይና መከራ የሚታሰብበት ነውና ስለዚህ በየአካባቢያችን በዓልን ስናከብር በዓለ መስቀልን ስናከብር ክብሩን በጠበቀ መልኩና የመስቀልን ትርጉም በማያዛባ መልኩ መሆን ይገባዋል ማለት ነው። ይህንን ጊዜ የሰጠን አምላካችን ይህንን በዓል የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ቪዲዮአችን የሚሰነበር አውፕ ተማራችሁበትና አዲስ መረጃ እንዳገኛችሁበት አልጠራጠርም። ቀጣይ ላይ እንግዲህ አዲስ ቪዲዮ ይዤላችሁ ቀርብ እንደሚሆን ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።